ማድረግ የፈለገውን ነገር ኸይርም ይሁን ሸር ማድረግ ይችላል ወይስ አይችልም? መምረጥ የፈለገውን ነገር የመምረጥ ነፃነት ተሰጥቶታል ወይስ አልተሰጠውም? እንደ ኢስላም አስተምህሮ ሰው ነፃ ፈቃድ ያለው ፍጡር ነው። እንደ ሮቦት በተሞላው ነገር ብቻ የሚንቀሳቀስ ፍጡር አይደለም። ቅዱስ ቁርአን ሰው ነፃ ፈቃድ እንዳለው እንዴት ያስተምራል ከተባለ በብዙ መንገዶች ያስተምራል። የተወሰኑትን ከአላህ ቃል ላይ እንመለከታለን። በቅዱስ ቁርአን አስተምህሮ መሰረት ሰው ነፃ ፈቃድ ያለው ፍጡር መሆኑን እንዴት መረዳት ይቻላል ከተባለ አንደኛ ውጁዱል አምር ወነህይ ትዕዛዝና ዕቀባ በአላህ ቃል ውስጥ መገኘቱ። ከሱረቱል ፋቲሃ እስከ ሱረቱን ናስ 114ቱን ሱራዎች የቀራ ያነበበ ሙስሊም በብዙ መቶዎች የሚቆጠሩ ትዕዛዞችን አድርግ የሚሉ መለኮታዊ ትዕዛዝን ያገኛል። በተቃራኒው አታድርግ አትቅረብ የሚል ብዙ ክልከላዎችን ያገኛል። ይህ ትዕዛዝና ዕቀባ ሰውን ቀጥታ ማናገሩ ሰው ምን አይነት ፍጥረት መሆኑን ያሳየናል። ነፃ ፈቃድ ያለው ፍጥረት ነው። ስለሆነም አድርግ ተብሎ የታዘዘው ከፈቀደና ከወደደ ሊያደርገው፣ ካልፈቀደ ደግሞ በቸልተኝነት ሊተወው ይችላል። አታድርግ የተባለውን ነገር ጌታውን ፈርቶ ሊጠነቀቅ፣ ካልሆነ ስሜቱን ተከትሎ ሸይጣን የሚለውን ሰምቶ ሄዶ ሊተገብረው ይችላል። መታዘዝና መከልከል የሚባል ነገር ወደ ሰው ተውጂህ መደረጉ ሰው ነፃ ፈቃድ ያለው ፍጡር ለመሆኑ ማስረጃ ነው። ነፃ ፈቃድ ከሌለ የታዘዝነውን ለመተግበር ወይ ለመተው፣ የተከለከልነውን ለመጠንቀቅ ወይ ለመዳፈር የማንችል ከሆነ ምን ማለት ነው? አምርና ነህይ ወደኛ መምጣት